السلام عليكم ورحمة الله حياكم الله ሰላት አልዒድ ያለፈው ሰው ለብቻው መስገድ ይችላል ወይ? በቤት ይሁን ወይስ በጀማ ሆኖ ነው መስገድ የሚችለው? በአንድ ላይ ተሰብስበው ለብቻ ይሁን አንድ ላይ? እንደገና ሴት ልጅስ እንዴት ታደርጋለች? ቤት ለምሳሌ መስጊድ ወይ ደግሞ የሚሰገድበት መውድ ካልቻለች የሚለው ለዑለማዎች ቀርቦ የመለሱትን ምላሽ እንመለከታለን። እብኑ ባዝ ረሕመቱላሂ አለይህ የጅምሁርን አትያይ የሚደግፉ ሲሆን እብን ዑሰይሚን ረሕመቱላሂ አለይህ የእብን ተይሚያን ረሕመቱላሂ አለይህ አትያይ ነው የሚደግፉት እና የሐነፊያዎችን ማለት ነው። እሺ ምን ማለት ነው? እንደሚታወቀው ሁሉ ዑለማዎች መካከል ያለው ኺላፍ ምንድን ነው? ፈርዱ ዐይን ወይንስ ፈርዱ ኪፋያ በሚለው ላይ ነው። አብዛኛዎቹ ዑለማዎች እንደሚያዩት ኢንሻአላህ ፈርዱ ኪፋያ ነው በሚለው ነው። እናም ሴት ልጅ ይሁን ወንድ ልጅ ቢያልፈው እንዴት ያደርጋል ለሚለው ጅምሁሮች ምን ይላሉ? ብቻውን ወይ ደግሞ ከሰዎች ጋር ሆነው ቀዳ አድርገው መስገድ ይችላሉ ነው። ይሄንን አተያይ የሚደግፉት እብን ባዝ ናቸው ረሕመቱላሂ አለይህ። አንድ ሰው ሰላተል ዒድ ቢያልፈው ቀዳ ያደርገዋል እዛው ሆነ ወይ ቤቱ። በተለይ ቤት የሚለው ነው ችግሩ። አሁን ቤት በሚለው ላይ ነው። ሴቶች ቤት መስገድ ይችላሉ የሚለውን አዎ እብን ባዝ ረሕመቱላሂ አለይህ አዎን ቤት መስገድ ይችላሉ፣ አንድ ላይ ሆነው ይሁን ለብቻም ቢሰግዱ ይላሉ። እብን ዑሰይሚን ደግሞ ረሕመቱላሂ አለይህ አይሆንም፣ ምክንያቱም ይሄ በሰሃቦች ዘመን የተገኘ ነገር አይደለም። ሰሃቦች ዘመን ላይ ሴቶች እንግዲህ ነበሩ እንደሚታወቀው፣ ሆኖም ግን ለብቻቸው ቤት ሰገዱ የሚል የለም ነው የሚሉት የእብን ተይሚያ ረሕመቱላሂ አለይህ አተያይ በመደገፍ። እናም ይሄ ነገር ዑለማዎች መካከል ያለው ኺላፍ ነው። አላህ ሱብሓነሁ ወተዓላ ረሕመት ነው የሚያደርገው ሱብሓነላህ በዚህ አተያይ ማለት ነው። እንግዲህ በአጠቃላይ ስንመለከተው ይቻላልና አይቻልም የሚል ነው። ጅምሁሮች ብቻውም ከሰገደ ይቻላል የሚል አተያይ ያላቸው ማለትም ኢማም ማሊክ፣ የኢማም ማሊክ ተከታዮች፣ እንደገና የሻፊዒ እና የኢማም አሕመድ ተከታዮች፣ ሐነፊያዎች ናቸው አይቻልም የሚሉት። ለማንኛውም እንግዲህ አላህ ሱብሓነሁ ወተዓላ ይወፈቀና አንድ ሰው ጀማዓ ጋር ተገኝቶ መስገዱ ይሄ ነው ከሱ የሚጠበቀው። እንደውም ነቢ ሰለላሁ ዐለይሂ ወሰለም በኡሙ ዐጢያ ሐዲስ መሰረት ሐታ ሴቶች እንዲወጡ ወደ መስጂድ ሐታ ከቤት መውጣት ልምድ የሌላቸው ፈጽሞ የማይወጡ ቤት ውስጥ የሚኖሩ ሐታ ሴቶች እንዲወጡ፣ አንዳንድ ሴቶች ከቤት አይወጡ። እንደገና ደግሞ ሐታ ሌላው ይቅርና የወር አበባ ያለባቸው ሴቶች ወጥተው ይገኙ፣ የሙስሊሞችን ኸይር ይዩ፣ እንደገና ዳዕዋውን ይስሙ። ወደ ሙሰላው ሳይገቡ ማለት ነው፣ ወደ መስገጃ ቦታ ሳይገቡ ራቅ ብለው ተቀምጠው ይስሙ ነው። ይሄ የተባለበት እንግዲህ ይሄ ነገር በጣም በጣም አንገብጋቢ ነገር ስለሆነ ነው። ሰላተል ዒድ ብለዋል ዑለማዎች። እናም ሰላተል ዒድን በጊዜ ተዘጋጅተን አቅሙ መሄድ የሚችል ማንኛውም ሰው ማለት ነው ተዘጋጅተን ለኢዳችን ለሰላታችን ተዘጋጅተን በጊዜ ወጥተን ወደ ኢድ እንደዛ ማድረግ ነው የሚጠበቅብን። እንግዲህ በሽተኛ ከሆነ ወይ መንገደኛ ሆኖ ያልደረሰበት እና ሌሎች ካልሰገዱት ከጀማዓ ጋር ካልሰገዱ እንግዲህ በጅምሁሮች አተያይ ለብቻቸው የሚሰግዱ ይሆናል የሚለው ይሆናል። ወላሁ አለም። ለማንኛውም ተዘጋጁ እና ሰላተል ዒድን አሁኑኑ በጊዜ ተዘጋጅታችሁ ለመስገድ አስቡ፣ ነይቱ በጊዜ። ወላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ።